እንደምን ቆያችሁ የቻናላችን ተከታታዮች። የትምህርት ለው ዛሬም ሁለተኛውን ፓርት እንቀጥላለን። ቻፕተር 2 ኮንስቲቱሽናል ራይትስ ይላል። እኛው እንኳን ብዙም ምን አይነት ኮንስቲቱሽናል ራይቶች ሲጣሱ ነው ይህንን የቶርት ሊያቢሊቲ ወይም ኤክስትራ ኮንትራክቹዋል ሊያቢሊቲ የሚያስከትሉት ሊያስከትሉ የሚችሉት የትኞቹ ራይቶች ናቸው የሚለውን ጀስት ለማወቅ ነው እንጂ ብዙም ኤግዛም ላይ መጥቶ ቻሌንጅ ያደረጋቸው። ለምሳሌ ኮንስቲቱሽናል ፕሮቴክሽን አርቲክል 16 ላይ ቦዲ ሃርም ሊሆን ይችላል። እዛ 2038 ላይ አሶልት እንደ ቦዲሊ ሃርም ያሉት ሌቨሎች ኦፍ ሙቭመንት አርቲክል 17 ላይ ያለውን ይህንን ደግሞ በ2040 አስቀምጦታል። የትኞቹ አይነት ራይቶች ናቸው? የመጀመሪያው ፐርሰናል ሴኩሪቲ ራይት፣ ሁለተኛ ኢንትረስት ኢን ፕሮፐርቲ ይህ አርቲክል 40 ሰብዋን እና ሰብስሪ ላይ የላንድ ሊሆን ይችላል። ሌሎች ፕራይቬት ፕሮፐርቲ ራይቶች እነዚህ ሲጣሱ ኢንዲቴይል እንዴት እንደሚጣሱ ኔክስት እናያለን። ግን ምን አይነት ራይቶች ይጣሳሉ የሚለውን ጀነራል ያሳያል። ትናንትም ለማለት ሞክሬ ነበር እና ኢንትረስት ካታጎሪያቸውን ብቻ ካወቅን ይበቃል። ፐርሰናል ሴኩሪቲ፣ ኢንትረስት ኢን ፕሮፐርቲ፣ እንደገና ኢኮኖሚክ ኢንትረስት አርቲክል 41 ሰብዋን ላይ every person or every Ethiopian has the right to engage in economic activity and choose his livelihood። ይሄኛው እዛ ላይ ኢንቨስቲድ የሆነ ነገር ነው። ያ በሚጣስበት ሰዓት ምን አይነት ለምሳሌ አንፌር ኮምፒቲሽን ሊሆን ይችላል። ይህ መብት በሚጣስበት ሰዓት ይህንን አንሎፉል ኮንዳክት ኤክስትራ ኮንትራክቹዋሊ ጠይቀን መብታችንን ማስከበር እንችላለን ማለት። ሌላኛው ሪፒቲሽን ኤንድ ፕራይቬሲ ሌላኛው ራይት ታይፕ ነው። አርቲክል 24 26 ፍሪደም ኦፍ ኤክስፕሬሽን ጋር በተገናኘ 29 ሰብ 6 ላይ በአጠቃላይ እነዚህን ነው የቶርት ሎው አድሬስ የሚያደርገው። ግን ጀነራሊ እነዚህ ነገሮች ስፔሲፊካሊ ኢንዲቴይል እየተቀመጡ በሲቪል ኮዱ ከነዚህ ያወጣም ማለት ነው። እነዚህ ራይቶች ናቸው በኮንስቲቱሽኑ ያሉት ሊስት የተደረጉት። እነዚህ አይነት ራይቶች በሚጣሱበት ሰዓት ሌጋል ሬሜዲ የምንፈልግበት ህግ ነው። ኤክስትራ ኮንትራክቹዋል የሚለውን ለማሳየት ነው። ስታንዳርድ ኦፍ ኬርን ዛሬ እስቲ ከዚህ በፊት በትላንት ዛት ሚንስ በፈርስት ክላስ ያው ትላንት ሪከርድ ስላደረኩ ነው እና ትላንት ያልኩት ፓርት 1 አይተን ነበር። ሪዘናብል ማን ስታንዳርድ ነው። ላይክ አንድ ሰው ተጠያቂ ነው ሲባል ከምን አንፃር ነው የሚታየው? ሊያቢሊቲው ሪሌቲቭ ነው ወይስ ሱብጀክቲቭ ነው ወይስ ኦብጀክቲቭሊ ነው መታየት ያለበት የሚለውን ሪዘናብል ማን ስታንዳርድ ነው ብለናል። በሌሎቹ ክሪሚናል ላይ እንትን በተደረገ መልኩ ነው ኢንዲቴይል በተቀመጠ። በኮንትራት በተጻፉት በተስማሙት በፓርቲዎቹ አግሪመንት መሰረት ነው የሚጠየቀው። ኢን ኬዝ ኦፍ ኤክስትራ ኮንትራክቹዋል ሎው የሆነ